ሁለት ሴቶችን አቅርበው ያጋባሉ። ሁለት ሴቶችን አንዷን ባል አንዷን ሚስት ብለው መሰለኝ። መቼስ ሁለቱንም ሚስት አይሉም። አይተዋል። ጋብቻ በባልና በሚስት መካከል ስለሆነ ሁለት ሴቶችን አምጥቶ አንዷን ባል አንዷን ሚስት አድርገው ማለት ነው። እሺ ኤክላኖ ኤልካኖ ምናምን እያሉ ነው። ችግር የለውም። ቅድም እንዳልኳችሁ ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤንዌይስ ምንም ሆነ ምን ያም ሆነ ማለት ነው። ኤክላም ሆነ ኤልካ ቸርቹ አለ እና ሉክ ጋይስ ሁለት ወንዶችን አምጥተው አንዱን ባል አንዱን ሚስት አድርገው ያጋባሉ። ይህንን የሚያደርጉት የሉተራን ቤተክርስቲያን ውስጥ በአደባባይ የሉተራን ቤተክርስቲያን ታስተሳሰራቸዋለች። ሁለት ወንዶችን ባልና ሚስት አድርጋ ታስተሳሰራለች። ይህ በጣም አደገኛ ነው። ይህ በጣም አደገኛ ነው። ውሸት የሚመስላቸው ሰዎች አሉ። ግቡና ብትገቡ እኮ ጥሩ ነበረ። ይሄ እኮ ራሳቸው ሉትራኖቹም እኮ ባለፈው እኮ አምነው እኮ እዚህ እኮ ተናግረው እነሱ አይወክሉንም ብለው ወጥተዋል። የግሪክ ኦርቶዶክስ ግን እንዲህ ያለውን ነውር አልተቀበለችም። እንደዚህ አይነት ነውር ግሪክ ሀገሩን ከሆነ ስለ ሀገሩ አያገባኝም፣ ስለ ቸርቿ ከሆነ ስለ ቤተክርስቲያኒቱ ከሆነ ግን አትቀበልም። አሁን ግባና አሳይ ብትባል አታሳይም። ስለዚህ እኔ ሉትራኖች ቅድም ያልኳችሁ የጌታ ጸሎት ለእናንተም አይሰራም፣ አልተጸለየ የለም። ይሄ እንደ አጠቃላይ በፕሮቴስታንት ደረጃ ተውትና ለሉትራን ቤተክርስቲያን እኔ አሁን የክርስቶስ ጸሎት ደርሷል ያልነው አልደረሰም። ስለዛ ጌታ የጸለየለት ህዝብ አይደላችሁም ማለት ነው። ሉትራኖችም ጌታ የጸለየለት ህዝብ በቃ ይሄ ህዝብ ነው። ጌታ የጸለየለት ህዝብ የኦርቶዶክሱ ህዝብ ነው። ያልተመረጡበትን ምክንያት ይናገራሉ። ያልተመረጡበትን ምክንያት ሲናገሩ በነባራችሁ ስሙ፣ እነዛ ሰዎች ስለሚቃወሙ ነው አለ። ስለዛ እግዚአብሔር አስቀድሞ አውቋል ምን እንደሚል፣ የሆኑ ሰዎች እንደሚቃወሙ፣ ለዛን ያልመረጣቸው። እሺ የተመረጡት ስለዛ ለምንድን የተመረጡት ማለት ነው? በዚህ ሁኔታ ስለሚቀበሉ ነው አይደለም የሚሆነው? ኦፍኮርስ ስለሚቀበሉ ነው። እሺ ስለሚቀበሉ አይሁን፣ ሁለተኛ አማራጭ ይኖራል። ምን አይነት አማራጭ? ቢያንስ የማይቃወሙ ማለት እሺ ብለው ላይቀበሉ ይችላሉ፣ አሜን ብለው ማመን ላይችሉ ይችላሉ። ግን አትሊስት ግን እምቢ የማይሉ ማለት ነን ሬዚስታንቶች ማለት ነው። እምቢ የማይሉ አይነት። ስለዚህ እግዚአብሔር አስቀድሞ ሲመርጥ ምን አይቷል ማለት ነው? ከሰዎች ውስጥ ወንጌልን እምቢ የማይሉ ሰዎችን አይቶ ነው የመረጠው። ይሄ ለሉትራን ትምህርት እንግዳ ይባላል። እንግዳ ነው። በስኮላስቲሲዝሙ ፔሪድ ጊዜ የተወሰነ እንደዚህ የሚመስል ነገር ተነስቶ ነበር፣ ግን አወገዙት። ወዲያው ነው የ19ኛው ክፍለ ዘመን ላይ የመጡት ትልልቅ የሉትራን ስኮላሮች እንዲህ ያለውን የስተት ትምህርት፣ መጽሐፍ ቅዱስ የማያውቀው ትምህርት፣ በተለይ ኢንቲቱ ፊዴ ብለው ያመጡት ይህን ጌርሃርድን ትምህርት እምነትን በማየት አለመቃወምን በማየት ምናምን የሚመስሉ ነገሮችን እንዳለ አወገዙ። የሚዙሪ ሲኖድ አሁን አሜሪካን ሀገር ያሉ ማለት ነው። እንግዲህ የአሜሪካን ሀገር በሉትራን ቦዲዎች ሁለተኛው ሚዙሪ ሲኖድ ነው። ሁለተኛው አንደኛው ኤክላ የተባለው ነው። ምንድነው ኤቫንጀሊካል ቸርች ኦፍ ሉትራን ኢን አሜሪካ ምናምን ነገር የሚል እንደዛ ነገር፣ እሱን አንደኛ እሱን ተውት። እሱ ደግሞ ጭራሽ ተመሳሳይ ጾታዎችን የሚያጋቡ ምናምን እንደዚህ አይነት ነገሮች ማለት ነው። የጾታ የሚቀይሩትንም እንትን የሚሉ የሚቀበሉት ምናምን ያልኳቸው እነሱ ናቸው። እነሱን እንግዲህ ከእነሱ ቀጥሎ ደግሞ ያለው ኤልሲኤምኤስ ነው፣ ሚዙሪ ሲኖዱ ማለት ነው። የሚዙሪ ሲኖዱ መስራቾች እና ዋልተር ያስቀምጡት ራሱ ሚዙሪ ሲኖድ ብሪፍ ዶክትሪናል ስቴትመንቱ ላይ እንዳስቀመጠው ይህንን የነ ጌርሃርድን ሀሳብ ይሄ እምነትን አይቶ እንደዚህ የሆነ ነገር አይቶ የሚለውን ነገር ራሱ ምርጫ ላይ የሆነ ነገር አይቶ የሚለውን አውግዘውት ነው ያለፉት። ምንም በኋላ ላይ እንደውም ፍራንስ ፒፐር ምን ብሎ ነው የሚናገረው? ክርስቲያን ዶግማቲክስ በተሰኘ ስራው ላይ አይ ቲንክ ሶስተኛው ቮሉም ላይ ምን ብሎ ነው የሚናገረው? ከቀደምት ሉትራኖች በኋላ ላይ የመጡ ሉትራኖች ይላል እነ ጌራርድን እኮ ነው እነሱንም ካልቪኒስቶችንም ይጨምርና ስህተት ውስጥ ወድቀዋል፣ ወይም ደግሞ ነጥቡን አላገኙትም ስተውታል ይልና የሉትራኖቹ በምን መልኩ ነው የሳቱት ይላል። ይህ ኢንቲቱ ፊዴን በማምጣት ወይም ደግሞ የሆነ ነገርን አይቷል። እግዚአብሔር ሲመርጥ አስቀድሞ የሆነ ያየው ነገርማ አለ የሚሉ አይደለም።
ፍሮም ፒውር ግሬስ ነው፣ በራሱ በእግዚአብሔር ፈቃድ በንጹህ ጸጋ ብቻ እንዲህ ነው የመረጠው ብሎ ነው የሚያስተምሩት። ስለዛ ይህ የስኮላስቲሲዝም ውጤት ይዘህ መተህ የሉትራን እምነት ነው ብትል እንዴት ይሆናል? ስለዛ ምን አሉ? ይሄ ወደ ቀድሞ ሉትራን ተመልሰናል፣ ወደ ቀድሞ ሉትራን መልሰናል እያሉ ነው። እንግዲህ አሁን ላይ ያሉት ኮንፌሽናል የሆኑ በተለይ በጣም ኮንዘርቫቲቭ የሆኑ ሉትራኖች ምናምን አሁን እንደዚህ አይነት ቀልዶችን አይቀበሉም። ይሄ የሆነ ነገር አይተው ነው ምናምን የሚለውን ያውጉታል። መጽሐፍ ቅዱስ አያውቀውም ነው የሚሉት። ይህንን መጽሐፍ ቅዱስ የማያውቀው ትምህርት የሆነ ነገርን እግዚአብሔር እንደው አንዳች ነገርን አይቷል የሚለውን ማለት ነው። ለምሳሌ ወደ ፓሲቭነት ወደ አለመቃወም ደረጃ ሰው ማደግ ይችላል የሚመስል ነገርን በራሱ ማለት ነው። ተለውጦ ነው ወይ መንፈስ ቅዱስ ይዞት ነው ምናምን የምትል ከሆነ ለምን ያዘው? ስለዛ ምንም ነገር አላየም ያስብላል። ስለዛ የሆነ አለመቃወማቸውን አይቶ ነው የሚለው ግን በሉትራኑ ዘንድ አይታወቅም። እና ይህንን የጻፍከው ወዳጅ እንደው ካለህ ራሱ ማለት ነው ብትመጣ ጥሩ ነው። ያው እዚህ አሁን ስላለሁኝ እና አንዳንድ የሉትራኖችን መጽሐፍትና ኮንፌሽኖችን እየገለጥን እንደው ብናያቸው እንደውም ጥሩ ምን አላቴን ኬዝ እንደው የምትኖር ከሆነ ማለት ነው በጨዋነት ቀስ ብለን ተረጋግተን እናያቸዋለን እየገለጥን። በተቻለን አቅም ግን ዝም ብሎ እንደዚሁ እንዲህ ቢሆንስ ሳይሆን በቃ መጽሐፍቱን እየገለጡ ማየት ነው። እሱ ነው ጠቃሚ። እና ካለህ ና ፕሊዝ እና እንደዛ እናድርግ። ግን እኔ ግን የሚታየኝ ማለት ነው ሉተራኖች እኔ ከካልቪኒስቶች ይሻላሉ በዚህ ጉዳይ ላይ ብዬ አላስብም። እንደው ምንድነው ሲጀመር እኔ ቴዎሎጂያኖቹ የሚያሉት ምንድነው እኔ እኮ ሚስጥር አላልኩም እዚህ ጉዳይ ላይ ምናምን የሚሉት ነገር አለ። ሚስጥር አልክ አንተ ምን ቴዎሎጂያኖች ትልልቆቹ እንደዛ እኮ ሚስጥር ነው ብሎ ያለፉት። ምንድነው ክሮክስ ቴዎሎጎረም ብለው እኮ ያለፉት። ክሮክስ ቴዎሎጎረም ክሮስ ኦፍ ቴዎሎጂያንስ ብሎ ያስቀመጡት። በቃ ይሄ ማለት የትኛውን መሰላችሁ? እግዚአብሔር አንዳንዶቹን መርጦ አንዳንዶቹን ለምንድን ነው የተወው ሲባል ያው አንዳንዶቹን ያልመረጠው አለመቃወማቸውን አይቶ ነው። ይቅርታ ያልመረጣቸው መቃወማቸውን አይቶ ነው። ስለዚህ የመረጣቸው አለመቃወማቸውን አይቶ ነው። በደንብ አድርጋችሁ ስሙኝ። ሊደግመው እዚህ ላይ እንትን ቢሆን ከሆነ እግዚአብሔር አንዳንዶችን ያልመረጠበት ምክንያቱ እምቢ ማለታቸውን አስቀድሞ አውቆ ነው። አንዳንዶቹን ደግሞ የመረጠው አለመቃወማቸውን አይቶ ነው የሚለው ነገር። ይሄ ምንድነው? ይሄ አገላለጽ ጭራሽ አይታወቅም ማለት በመጀመሪያዎቹ ሉትራኖች ዘንድ ይሄ የስኮላስቲሲዝም ውጤት ነው። እሱን ደግሞ በኋላ ላይ የመጡ በ19ኛው ክፍለ ዘመን ላይ የመጡ አሁን ላይ ያሉ በጣም ኮንዘርቫቲቭ የሆኑ ሉትራኖች ይህንን ያወግዙታል። ይህ የስህተት ትምህርት መጽሐፍ ቅዱስ የማያውቀው ስህተት ውስጥ የተወደቀበት ትምህርት እያሉ ነው የሚገልጹት። ካላመናችሁ ኑ ግቡ ሉትራኖች ፕሊዝ ራሳያችሁ ማለት መጽሐፉን ራሱ ቀጥታ ራሱን መጽሐፉን ገልጬ ማሳየት ይችላሉ ማለት ነው። መጽሐፋቸውን የነ ፍራንስ ፔፐርንም ኢቨን የዋልተርንም ራሱ የዋልተርን ራሱ አሳያችኋለሁ። በነገራችን ላይ የሚዙሪ ሲኖድ ፕሬዚደንት መስራቹ ማለት ነው። እና ምንድን ነው እያልኩኝ ያለሁት ምንድን ነው ታዲያ በምን መልኩ ነው የሚፈቱት ታዲያ? እነዚህኛዎቹ ይህንን ተቃውመው ማለት እግዚአብሔር ሲመርጥ አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አንዳንዶቹን የተወው አለመቀበላቸውን እምቢ ማለታቸውን አይቶ የመረጣቸውን ደግሞ የመረጣቸው እምቢ እንደማይሉ አይቶ እሺ ብሎ እንደሚቀበሉ አይቶ አላልኩም። እምቢ እንደማይሉ ቢያንስ እሺ ብሎ ባይቀበሉ ራሱ እምቢ አላሉ፣ ፓሲቭ ናቸው። እሱን ነገር አይቶ ነው ምናምን ነገር ይህንን የሚቃወሙ ከሆነ ታዲያ እነዚህኛዎቹ ምንድን ነው ታዲያ የሚሉት? ታዲያ እነዚህ ዋናዎቹ ሉተራኖች በምን መልኩ ነው የሚያብራሩት ከተባለ ቀደም እንዳልኳችሁ ይሄ ክሮክስ ቴዎሎጎረም ያልኳችሁ ምንድነው ክሮስ ኦፍ ቴዎሎጂያንስ የሚሉት በቃ ይሄ ምስጢር ነው። ምንም ባይ ሪዝኒንግ በአመክንዮ ምናምን ማወቅ አይቻልም ማለት እግዚአብሔር አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አይታወቅም ነው የሚሉት። ይህንን ማብራራት አያስፈልግም፣ አይቻልም። ሁለቱንም እንይዛለን ይላሉ። አዎ እግዚአብሔር ሰዎችን ለማዳን መርጧል። ማለት የተወሰኑ ሰዎችን ማለት ነው የመረጠው። በጎን ደግሞ አዎ ሰዎችን እግዚአብሔር ለማዳን ፈቃዱ ነው ይሏቸዋል። እግዚአብሔር ሰዎችን ሁሉ ለማዳን ፈቃዱ ነው ይሏቸዋል። ግን ደግሞ የመረጠው ደግሞ ጥቂቶችን ነው። ለምን ስትላቸው በቃ ይሄ እንትን ነው፣ ፓራዶክስ ነው፣ ምስጢር ነው ይሏቸዋል። ከዛ አንድ ሉትራን ወንድም ይመጣና እኔ ሚስጥር የሚለውን ቃል አልተጠቀምኩም። እናንተ ተጠቀምኩ አልተጠቀምኩም። ከአንተ ምን የሉትራን ቴዎሎጂያን አይደለም፣ ስኮላር አይደለም።
ስኮላሮቻችሁ ምን ይላሉ እኮ ነው ዋናው ነገር። አንተ ማለት አለ ማለት አይደለም። መጥቀስ ደግሞ ያለብህ ለምሳሌ የሆነ ይሄ በዚህ ምክንያት ነው ተብሎ ሲነገር ራሱ ኮንፌሽናችን ላይ እንዲህ ተብሎ እንደተቀመጠ ተብሎ ይጠቀሳል። ኮንፌሽናል የሆነ ሉትራን ሲመልስ እንደዛ ነው። ኮንፌሽናል ከሆንክ ከኮንፌሽን እየጠቀስክ ምንድነው? ኢቨን አይ ሊቃውንቶቻችን ብንጠቅስ ምናምን ትላለህ። ሊቃውንቱ የሚጠቀሱት እነዛ ሊቃውንት ራሳቸው ሲያስረዱ ነገሩ ምን ያደርጋሉ? ከኮንፌሽን እየጠቀሱ የሚያስረዱት። በነገራችን ላይ አሁን ዋልተርም ጌርሃርድም ሁለት የተለያየ ትምህርት አላቸው። ሁለቱም ግን ከኮንፌሽን ለመጥቀስ ይሞክራሉ። ስለዚህ አንተም ከኮንፌሽን ለመጥቀስ ሞክር። ቢያንስ እንደምጠቅሳቸው ሊቃውንት ከእነሱ አራያ ወስደህ ከኮንፌሽን መጥቀስ እና እንደዛ ነው። እና ካሉ እስኪ ሲሲ ያስገባ እስኪ ሉትራን ወንድሞች ካሉ እሺ። በድጋሚ አብራችሁን ያላችሁ ሰዎች በጣም እናመሰግናለን። ከታች አኬ የተናገረው ትምህርት ላይ ተቋሙ ያላችሁ ሰዎች ሉትራኖች አይ ከትምህርታችን ውጭ ነው እየተናገርክ ወየ ቻልኩኝና ወንድሞች ሉትራን ወንድሞች ብዬ አቋረጥኩት። እህቶች ብዬ ሊቀጥል ነበረ። ሉትራን እህቶች ግን አሉ። እህት አለች፣ አንቺ አለች። ከሷ ውጭ አሉ ግን እህቶች ዛይን ኦኬ፣ አሪፍ አስታውሽ። በዚህ አጋጣሚ በጣም ለሚደብረው የምር ስማ ከታች አንዱ እየጻፈልን ነው። የገሃነም መንገድ ጀምረሃል አሉ። መልካም የገሃነም መንገድ ለገሃነም መንገድ መልካም ተብሎ ይጀመራል እንዴ? ክላሽ አረግ እህቶች ሲባሉ አንድ ሉትራነት አንድ ሉትራነት ልካ ነበር። እሺ ጋይስ ከታች ያላችሁ ሄኖክ ጥያቄ አለ። አኬ ባነሳው ነገር ላይ እስቲ እንፍቀድን። ሄኖክ ኧረ እኔ ጥያቄ የለኝም። ባይሆን ድሪመር ይግባና የገሃነም መንገዱን ቢያሳየ ድሪመርን አስገባው። አይ አይደለም ከተነሳው ርዕስ ውጭማ እንትን በተነሳው ርዕስ ላይ አኬ የተናገረውን ርዕስ ትምህርቱና የእኛ ትምህርት አይደለም፣ ትክክል አይደለም። ኮንፌሽናችን እንደዚህ አያስተምርም ወይ? እንደ አጋጣሚ እንትናም እያዳመጠ አኬ የተናገረውን እንደዛ ማለት ሉትራኖች አስተምሮ ላይ የተለያየ አይነት አስተምሮ አላቸው። አላቅም ግን እንደው ሊበራል ኮንሰርቫቲቭ ምናምን የሚባሉ እንዳሉ አውቃለሁ። አስተምሮታቸው ትምህርታቸው ግን በተለያዩ ኮንፌሽኖች በቡክ ኦፍ ኮንኮርድ እንደዛ የተቀመጠ ነገር ስለሆነ አሁን እግዚአብሔር እንደው የሰውን ሊያምን እንደምችል እንትን ብሎ እንደዛ አይነት ነገር እንደው ኮንዲሽናል የሆነ ነገር እንደዛ ብሎ እንትን እንደምሉ እኔ ሰምቼ አላውቅም። እውነት ለመናገር ሰምቼ አላውቅም። እንደዛ አይነት ሉተራኖች አሉ ሊያምኑ እንደሚችሉ እነሱ እምነትን በማየት የሚለውን ያው አሁን እኮ ቅርብ ጊዜ ላይ እኮ እዚህ ቲክቶክ ላይ ያሉ ወንድሞቻችን እውነቱን ለመናገር እዚህ ላይ አሁን ከሚናገሩ ወንድሞች ውስጥ ይሄ ማለት እግዚአብሔር ሲመርጥ እምነትን አይቶ ነው የሚለውን የጌርሃርድን ሀሳብ ማለት ነው። እሱን አሁን ላይ እንደዛ ማለት ጀምሩ። ያው ይሄ ምንድን ነው የእነ ዋልተርን የእነ ፍራንስ ፒፐር ወይም ይሄ ኮንፌሽናቸው ላይ የእምነት መግለጫቸው ላይ አላችሁ። እኔ ጋር የተቋረጠ ወይስ እስቲ አሁንስ? አሁን ፒስ ነው። ኦኬ እሺ። እንትን ካለ አሁንም ንገረኝሽ። ምንም የማይሰማ ከሆነ ማለት ነው። ይሰማል አሁን? በጣም ፒስ ነው። መልካም እሺ። ምንድነው እያልኩ የነበርኩት ይሄ እግዚአብሔር አስቀድሞ ሲመርጥ እምነትን በማየት ነው የሚለውን አሁን እኮ እዚህ ሚዲያ ላይ እኮ ብዙ ሰዎች ሲናገሩ እየሰማን ነበር። የነ ጌርሃርድን በማምጣት ነው ይሄ
ምንድነው ኢንቪዮ ፌዝ የሚባለውን እምነትን በማየት ወይም ደግሞ ክርስቶስን በማየት እና ያ ክርስቶስ ደግሞ በእምነት ነው የሚገኘው ያንን እምነትን በማየት የሚል አይነት ነገር ነው። ምናልባት የላቲኑ አጠቃቀም ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ይባላል። ጌራሃርድ ነው ይህንን ቃል የሚጠቀመው። ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ኢንቲቱ ክሪስቲ ክርስቶስን በማየት ከዛም ፐርፊደም አፕሬሄንደንዲ ማለት ክርስቶስን በእምነት ነው አፕሬሄንድ የምታደርገው ወደዛ እንትን የምትለው ምናምንና ከዛ አንጻር በቃ እምነትን በማየት ክርስቶስን በማየት ምናምን ነው ምርጫው የተካሄደው ምናምን የሚመስል ነገርን መናገር ጀምሯል። ይሄ ግን እንዳልኩት የኮንፌሽኖቻቸው ውጤት አይደለም፣ የስኮላስቲሲዝም ውጤት ነው። ከዛ በኋላ ላይ አሁን 19ኛው ክፍለ ዘመን ላይ ምናምን ተነስተው እነ ሴፍ ደብሊው ዋልተር እነ ፍራንስ ፒፐር ምናምን ወደ ጥንቱ ሉትራን መልሰነዋል ብለዋል። አሁን አሜሪካን ሀገር ላይ እንዳልኳችሁ የሚዙሪ ሲኖድ ዌልስ ምናምን አሁን እነሱ እንትን ናቸው፣ በቃ ኮንፌሽናል ናቸው፣ ኮንዘርቫቲቭ ናቸው ምናምን እነሱ ይሄ እምነትን አስቀድሞ በማየት ምናምን ወይም ደግሞ ነን ሬዚስተንት መሆናቸውን ፓሲቭነሳቸው ምናምን በማየት ነው የመረጠው ጊዜ የሚባል ነገር ጨራሽ አይነሳም። ይህ መጽሐፍ ቅዱስ የማያውቀው ብለው ዘግተውታል። ይህ ብሪፍ ዶክትሪናል ስቴትመንት ብለው ያረቀቁት አለ። እሱ ላይም እንዳስቀመጡት ይህ በተለይ በፍራንስ ፒፐር ነው የተዘጋጀው። እዛ ላይም እንደተቀመጠው የሚዙሪ ሲኖድ እንግዲህ እንደ እምነት መግለጫ በሉት በቃ ይህንን የነ ጌርሃርድን ይህ መጽሐፍ ቅዱስ የማያውቀው ብሎ ነው ያስቀመጡት። በሌላ ጽሁፉ ላይ ደግሞ እንዳልኳችሁ እነ ጌርሃርድ ስህተት ውስጥ ወድቀዋል ብሎ አስተምሯል። ነጥቡን ስተውታል ብሎ አስተምሯል። ምን እያልኳችሁ ነው? እና በዚህ ምክንያት በነገራችን ላይ ከኦሂዮ ሲኖድ ጋር እኮ የተለያዩት እኮ በዚህ ምክንያት እኮ የሚዙሪ ሲኖድ ምናምን የመጣው በኋላ ላይ በዚህ ምክንያት ነው። ከኦሂዮ ሲኖድ ጋር ተለያይቶ ነው። ስለዚህ በዚህ በትምህርት ጉዳይ ላይ ሉትራኖች ይለያያሉ። አሁን አንዱ ሉትራኖች እኮ ኮንፌሽናል አይደሉም። አንዳንዶቹ ኮንፌሽኖቻቸውን በዛ ደረጃ በጣም አጥብቀው የማይዙ አሉ። አንዳንዱ ግን ሁሉም ኮንፌሽኑን እጠቅሳለሁ እያለም ደግሞ ዝም ብሎ ለምሳሌ እና ጌርሃርድን አሁን ጌርሃርድ ኮንፌሽኑን ሙሉ በሙሉ ክዶታል ምናምን እኮ እየተባለ አይደለም፣ ግን ከካልቪኒስቶች ለመራቅ ሲል ያመጣው እንደው በቃ ይሄ መውጫ ቀዳዳ አይነት ነገር ነው። እምነትን በማየት የሚለው የካልቪኒስቶቹ የሆነ ዲተርሚኒስቲክ የሆነ አይነት አፕሮች ስለሆነ ያላቸው ከካልቪኒስቶቹ ራቅ አልኩኝ ብሎ እምነትን በማየት ምናምን የሚመሳሰሉ አንዳንድ ነገሮችን እንደዚህ አስቀድሞ የታዩ ነገሮችን ለማንሳት ሞከረ። ግን በኋላ ላይ መጡና ዋልተርማን አይ እንደው በቃ እነሱ የነ ጌርሃርድን ደገኛ መምህርነት ምናምን ሳይክዱ ግን እዚህ ጉዳይ ላይ ግን መሳታቸው ደግሞ በግልጽ ያስቀመጡ እነ ፍራንስ ፒፐር ምናምን ምን አሉ? በቃ ለካልቪኒስቶች መልስ ለመመለስ ሲሉ እንደዛ አሉ። ግን አንዴ አንተ ጋር ነው ሲሲ ያንተ እኮ በቃ በጣም እንትን ይላል። ለምን እንደሆነ ባላውቅም ይረብሻል። ሲስ ሚዩት አድርጎ ይቅርታ፣ በጣም ሲሲ ከታላቅ ይቅርታ ጋር እንትን ይላል ይረብሻል። እና ምንድነው ያሉት? በቃ ለካልቪኒስቶች ምናምን ከካልቪኒዝም ራቅ ማለት እንደዛ አደረጉ ይላሉ። ግን ስህተት ነው። እንደውም ለነ ጆሃን ጌርሃርድ ማለት ነው አሁን ላይ የምታውቁት እናንተ አሁን ስለ እንትን ምንድነው ስለዚህ ስለ ሉትራኖች ስትሰሙ ስለ ቅድመ ውሳኔያቸው ከካልቪኒስቶቹ ጋር በምንድን ይለያሉ ተብላችሁ የምታውቁት? ነጠላ ቅድመ ውሳኔና ማለት ሲንግል ፕሪደስቲኔሽን እና ድርብ የሆነው ቅድመ ውሳኔ ወይም ደግሞ ደብል ፕሪደስቲኔሽን የምንለው ነው አይደለ? ማለት በካልቪኒስቶቹ ሳይድ እግዚአብሔር አስቀድሞ ሲወስን የሚጠፉትንም የሚድኑትን በቃ ወስኗል፣ አለቀ ነው። ልክ ሉትራኖቹ ጋር ስትሄዱ ግን አይ የሚድኑትን ወስኗል፣ የሚጠፉትን ግን አልወሰነም አይነት ነገር አይደለ? ይሄ ነው ልዩነታቸው ተብሎ ነው የምታውቁት። ይሄ የጤነኞቹ ነው። ይሄ ኮንፌሽኑ ላይ ያለው የነ ዋልተር ምናምን የነሱ ነው። ይሄኛው የነ ጌርሃርድን ግን ሄዳችሁ ብታዩ ማለት ነው ጌርሃርድ በደብል ፕሬደስቲኔሽን ያምናል። ባይዘው ኢሌክሽን ላይ ብቻ አይደለም ሪፕሮቤሽን ላይም ይናገራል። በነገራችን ላይ እንደዛ ነው። ሉትራኖች ካላችሁ ፕሊስ ኑና እዚህ ላይ ስህተት ነበሩኝ። እስቲ ቆይ ጌርሃርድ በደብል ፕሬደስቲኔሽን አያምንም በሉና ላሳያችሁ ፕሊስ ካላችሁ። ጌርሃርድ በደብል ፕሬደስቲኔሽን ያምናል። እንዴት መሰለ የሚያምነው? እሺ ልስጣችሁ። እሺ ሉትራኖች ድንገት በማታውቁት ነገር እንዳትቃወሙ ዝም ብዬ ጠቆም ላደርጋችሁና የምታነቡትን ነገር አንብባችሁ ከዛ በኋላ ለመቃወም ትሞክራላችሁ። ጆሃን ጌርሃርድ አንድ በጣም ትልቅ መጽሐፍ አለው።
ቴዎሎጂካል ኮመን ፕሌስ የሚል ማለት ነው። ቴዎሎጂካል ኮመን ፕሌስ 10ን እዩ። ኮመን ፕሌስ 10 ኮመን ፕሌስ ኤክስ ወይም 10 ምን የሚል ርዕስ መሰለው ያላችሁ? ኢሌክሽን ኤንድ ሪፕሮቤሽን የሚል ርዕስ ሰጥቶታል። ኢሌክሽን ኤንድ ሪፕሮቤሽን ሁለቱንም ነው የሚያነሳው። ኢሌክሽንም ሪፕሮቤሽንም ሁለቱንም አድርጎ ነው የሚያስቀምጠው። ሲያስቀምጥ ሪፕሮቤሽኑን እግዚአብሔር አስቀድሞ እንደማያምኑ በማወቁ ኤሌክሽኑ ላይም እግዚአብሔር አስቀድሞ እምነትን በማየት ኢንቲቱ ፊዴ አይነት የሚመስል ነገር ግን ምንድነው ይሄ ፓሲቭነሳቸው ምናምን አይነት የሚመስል ነገርም ለማስቀመጥ ይሞክራል። ሁለቱንም ነው የሚያነሳው እና የእሱ መጽሐፍ መግቢያ ላይ ራሱ ማለት ነው ምንድነው ይሄ መግቢያውን የሰጡት ሰዎች እነዚህ መጽሐፍን ያዘጋጁ ሰዎች ማለት ነው እነሱ ሳይቀር አስቀምጠውታል። ለጌራርድ ሲንግል ፕሬዲስቲኔሽን አለም ደብል ፕሬዲስቲኔሽን ነው ያለው እንደዛ የሚመስል ነገር ነው የሚያስቀምጠው ብለው እነሱ ራሱ የሉትራን ስኮላሮች ማለት ነው የእሱን መጽሐፍ ያዘጋጁ ሰዎች መግቢያ ላይ ቆይ በደንብ አድርጌ አውጥቼ አሳያቸዋለሁ። ወይ መጽሐፉን ሉትራኖች ፕሊዝ ይህን ነገር ቼክ አድርጉ። ጌራርድ ላይ ሄዳችሁ ልጥፍ የምትሉ ከሆነ ደብል ፕሬዲስቲኔሽንን እንመጣበታለን እንዴት በዛ መልኩ እንዳስቀምጠው ማለት ነው። ከዛ በኋላ ወደ ደብል ፕሬዲስቲኔሽን እንወስዳችሁና ሁሉንም ነገር ይሄ ጸጋ ብቻ የሚለውን ትምህርታችሁን ጠላችሁ ሙሉ በሙሉ ሲነርጂስት ትሆናላችሁ ያኔ። በእርግጥ አሁን የነ ዋልተርም እንደዛ ነው የሚሏችሁ እኮ እነ ዋልተር እነዚህ ፍራንስ ፒፐር ምናምን በእነሱ ሳይድ ያሉት እናንተን አሁን ጌራርድ የምትሉ ሰዎችን ኧረ እናንተ ሲነርጂስት ናችሁ ነው የሚሏችሁ። ማለት ይሄ እንደ ኦርቶዶክስ ነው የምታምኑት እንደኛ ማለት ነው። ሲነርጂስት ናችሁ እየተባላችሁ ነው የምትባሉት። በእኛ አይደለም ባይዘዊ በራሳችሁ በሉተራኖች ኮንፌሽናል ኮንዘርቫቲቭ ምናምን በሆኑ ሉተራኖች ኧረ እነዚህማ ሲነርጂስት ናቸው እግዚአብሔር የሆነ ነገር አይቷል እያሉ የሆነ ነገር ለማድረግ ምኑን ታዲያ ከራሱ ፈቃድ ብቻ ከጸጋው ብቻ በክርስቶስ ብቻ ምኑን ሆነው አይነት ነገር ብሎ እኮ ይቃወሟቸዋል። እርግጥ ነው እናንተም የዋዛ አይደላችሁም። እነዛኛዎቹን ደግሞ ምን ትሏቸዋላችሁ? እናንተ ክሪፕቶ ካልቪኒስት ትሏቸዋላችሁ። እነዚህን እነ ዋልተርን ወይም የነሱን ትምህርት ያዙትን ደግሞ እርስ በእርስ አንዱን ሌላኛው ደግሞ ሌላኛውን እንደዚህ እንትን ይላል። አንዱ ያኛውን ሲነርጂስት ይላል፣ እነዚህኞቹ እነዛኛዎቹን ደግሞ ክሪቶ ካልቪኒስቶች ይሏቸዋል። እና በቃ ይሄ የትምህርት ልዩነት የሳለ ነው። እርስ በርስ በሉትራኑ ሳይድ በአስተምህሮ ምክንያት ተለያይተዋል እያልኳችሁ ነው። ከኦሂዮ ሲኖድ የወጡት በዚህ ምክንያት ነው። ስፕሊቱ የመጣው በዚህ ትምህርት ምክንያት ነው። በቅድመ ውሳኔ ወይም በቅድመ ምርጫ ትምህርት ምክንያት ነው። ግን እንዳልኳችሁ ግን ካስተምህሩ በዘለለ ደግሞ የልምምድ ደግሞ ልዩነት አለ ብያለሁ። የልምምድ ልዩነት ሲባል ቀለል ያለ ልምምድ ማለት አይደለም። ወይም ለምሳሌ አንዳንዶቹ በቅዱስ መስቀል ያማትባሉ፣ አንዳንዶቹ ደግሞ በቅዱስ መስቀል አያማትቡም ማለት አይደለም። እንደዛ ብላችሁ እንዳታስቡ። ይህም ቀላል ነገር አይደለም። አክቹዋሊ በቅዱስ መስቀል ማማተብ እኮ ትልቅ ነገር ነው። ግን አሁን የምነግራችሁ ልምምድ ግን ሞራሊ ራሱ አደገኛ የሆነ ልዩነቶች አሉ። ለምሳሌ በሉተራኖቹ ዘንድ በርካታ ሉተራኖች ማለት ነው በርካታ የሉተራን አብያተ ክርስቲያናት በአሜሪካን ሀገር ደግሞ ትልቁ ከሁሉም የሉተራን አብያተ ክርስቲያናት የሚበልጠው ትልቁ ዋናው ማለት ነው ትልቁ ኤክላ በካናዳ በአውሮፓ በተለያየ አካባቢ ምንን ይቀበላሉ ካላችሁኝ ባለፈው እንዳልኳችሁ ኤልጂቢቲኪው ሌዝቢያኑንም ጌዩንም ምኑንም ባዩንም ትራንስጀንደሩንም ማለት የጾታ የሚቀይሩትን ማለት ነው ሁሉንም ይፈቅዳሉ። ሞራሊ እንዴት ነው የምታዩት ይሄን ነገር? እኔ እኮ በጣም አደገኛ እኮ ነው። አሁን ሚዲያው ነገርየውን ምንድነው የሆነ ቀስ በቀስ ሚዲያው እንትናችን ላይ አእምሯችን ላይ የተወሰነ እንትን እያሉ ሄደ እንጂ ቀለል ሊያደርገው ሞከረ እንጂ ማለት ነው። በጣም እኮ ይሄ እኮ አደገኛ ነገር እኮ ነው። እንዲህ እንደቀላል እኮ የሚታይ አይደለም። የሉተራን አብያተ ክርስቲያናት በጣም በርካታዎቹ ማለት ነው 2 ሴቶችን አቅርበው ያጋባሉ። 2 ሴቶችን አንዷን ባል አንዷን ሚስት ብለው መሰለኝ። መቼስ ሁለቱንም ሚስት አይሉም። አይተባል ጋብቻ በባልና በሚስት መካከል ስለሆነ 2 ሴቶችን አምጥቶ አንዷን ባል
አንዷን ሚስት አድርገው ማለት ነው። እሺ ኤክላኖ ኤልካኖ ምናምን እያሉ ነው። ችግር የለውም። ቅድም እንዳልኳችሁ ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤንዌይስ ምንም ሆነ ምን ያም ሆነ ማለት ነው። ኤክላም ሆነ ኤልካ ቸርቹ አለ እና ሎክ ጋይስ ሁለት ወንዶችን አምጥተው አንዱን ባል አንዱን ሚስት አድርገው ያጋባሉ። ይህንን የሚያደርጉት የሉተራን ቤተክርስቲያን ውስጥ በአደባባይ የሉተራን ቤተክርስቲያን ታስተሳሰራቸዋለች። ሁለት ወንዶችን ባልና ሚስት አድርጋ ታስተሳሰራለች። ይህ በጣም አደገኛ ነው። ይህ በጣም አደገኛ ነው። ውሸት የሚመስላቸው ሰዎች አሉ። ግቡና ብትገቡ እኮ ጥሩ ነበረ። ይሄ እኮ ራሳቸው ሉትራኖቹም እኮ ባለፈው እኮ አምነው እኮ እዚህ እኮ ተናግረው እነሱ አይወክሉንም ብለው ወጥተዋል። አይተዋል። አንዳንድ ሉትራኖች፣ ሁሉንም ሉትራኖች አላልኩም ደግሞ በጣም በርካታ የሉትራን አብያተ ክርስቲያናት ነው ያልኩት። አሁን ለምሳሌ አሜሪካን ሀገር እንደዚህ አሁን ኤልሲኤምኤስ የሚዙሪ ሲኖዱ እና ዌልስ ምናምን እንደዚህ ነገር ጭራሽ አይሰሙም። በተለይ ወደ ዌልስ ብትሄዱ የሉትራን ቸርች ነው እሱም ጭራሽ ምን ብዬ ነገራችሁ ነበር። በጣም ኮንዘርቫቲቭ ከመሆናቸው የተነሳ ከጴንጤዎች ጋር አብረው አባታችን የራሱ አይጸልዩልን። ከራሳቸው ሜምበር ውጪ አባታችን ወይ እንኳን አይጸልዩም። የጌታን ጸሎት ራሱ አይጸልዩም። በዚህ ደረጃ ኮንዘርቫቲቭ የሆኑ ደግሞ አሉ። በጣም በርካታ ደግሞ የሉትራን ቸርቾች እንዳልኳችሁ ምንን ይቀበላሉ? ኤልጂቢቲኪው ሁለት ወንዶችን አምጥተው እንግዲህ ጋብቻቸውን በቅዱስ ቁርባን እንደሚያደርጉት እናስባለን። በቅዱስ ቁርባን ሁለት ወንድሞችን ባልና ሚስት አድርገው ያጋባሉ። እሱ ብቻ አይደለም፣ የተጋቡትን እነዛ ሁለቱን ወንዶች ማለት ነው የሆነ ሰዓት ላይ ቄስ ሆኖ ሊመጣ ይችላል፣ ይሾማሉ እና የሆነ በእንደዚህ ሁኔታ ውስጥ ያለ ሰውዬ መጥቶ ደግሞ ላቁርብህም ይልሃል። እዛ ጋር ደግሞ እንዴ አንተ አእምሮን እኮ ህዝቡን እንዴት በምን ደረጃ የሚበርዙት የትራንስጀንደር እንዳልኳችሁ ትራንስጀንደር ይህ ጾታ መቀየር ማለት ነው። ጾታ ቀይረው ምናምን ነገር ሊመጡ ይችላሉ እና እነሱም ይቀበላሉ። ምንም ማንም አይቃወምም ማለት በፈቃድ ደረጃ ይሰጣቸዋል። ይሄማ በቃ መብታቸው ነው። እንዳልኳችሁ የሆነ አንድ ወንድ አየር ላይ ጾታውን ቀይሮ ምን ብሎ ቀሚስ አድርጎ ምናምን ቢመጣ እነዚህ የሉትራን አብያተ ክርስቲያናት አንተ ብለው ራሱ አይጠሩም፣ አንቺ ብለው ጠርተው ነው የሚቀበሉት። መብቱን በአክብሮ በሚለው ማለት ነው። እና በጣም አስቸጋሪ ነው። እንደዚህ አይነት ደግሞ አደገኛ ነውር በጣም በነውር የተሞላ ደግሞ ቤተ እምነትም ጭምር ነው። ከታላቅ ይቅርታ ጋር እርስ በእርሱ ሉትራኖቹ የተለያዩ ቢሆኑም አንዱ ሉትራን ከሌላ ሉትራን የተወሰነ የሚለያዩ ቢሆኑም አንዳንዶቹ ይህንን አይቀበሉም ብያቸዋለሁ። ለምሳሌ በኢትዮጵያ ያለችው መካነ ኢየሱስ ይህንን አልቀበልም ትላለች። ሌሎችም አንዳንዶች እንደዚህ የማይቀበሉ ይኖራሉ። አንዳንዶች ደግሞ እንቀበላለን ይላሉ። እንደ አጠቃላይ የሉትራንን ብለን ስናስብ ግን አደገኛ ነውሮች በፈቃድ ደረጃ እንደዚህ ተይዞ ደግሞ ልታዩ ትችላላችሁ። እኔ እኮ ግራ የሚገባኝ በጌታ በኢየሱስ አሁን ይህ ፖለቲካ ነው ማለት ከታች አንድ ኮሜንት ላይ የአኪ ፖለቲካ የሚላየኝ ግን ለምንድን ነው ፖለቲክስ የሚመስላችሁ? ወይስ ስህተታችሁ ጭራሽ አይነካ ማለት ምንም ስህተታችሁ አይነካ ነው? ወይስ ስህተት በተነካ ቁጥር ፖለቲክስ ነው የሚመስላችሁ እንዴ? እኩስ እንዴት ነው እስቲ ፖለቲክስ የሚሆነው? እንዴት ነው ስህተት ሲወራ ፖለቲክስ ነው? እንዴት ይህንማ ተቀበሉት እንጂ ስህተታችሁ ሲወራ አሁን ለምሳሌ ከዚህ ቀደም እኮ ሉትራኖች እኮ መጥተዋል። ይሄ ነገር ተነሳባቸው፣ በቃ በግልጽ ነገር ናቸው። ያው እነሱም ያውቁታል፣ ኤክስፖዠሩም ስላላቸው በውጭ ዓለም ስለሚኖሩ ምናምን። ያው ግን አንቀበላቸውም አሉ እነሱም። ስለዛ ከፈለግ እነሱን አልቀበላቸው ማለት ትችላለህ። እነሱ ጋርም ስትሄድ ግን እነሱም ደግሞ አንተን የራሳቸው ጉዳይ ምንድን ናቸው እነሱን የሚለን ጭራሽ እንደውም እንዳልኳቸው አሜሪካን ሀገር ዋናው ትልቁ የሉትራን እንትን ቸርች እሱ ይህን ነገር ይቀበላል። ትልቁ ከሁሉም የሚበልጠው ሉትራን ቸርች እሱ ነው፣ ይህን የሚቀበል ነው።
ስለዛ ያሉትን እንደዚህ አይነት ነውሮችን አንስቶ ማውራት ፖለቲክስ ሊሆን አይችልም። ፖለቲክስ መሆን አይችልም። እና ይህንን የግሪክ ኦርቶዶክስን ምን ትላለህ? በቃ ይህ ነው አይተዋል። ባይሆን ፖለቲክስም አይባልም ይሄኛው። በእርግጥ ውሸት ቀደዳ ማለት ይሄ ነው። የግሪክ ኦርቶዶክስ ይላሉ። የእናንተ የምርም እያጋቡልህ ነው። እዛ እንትን ብድግ አድርገው ቄሱም ራሱም እንደዚህ ሌላ ልክ እንደዚህ አይነት ሁኔታ ውስጥ ያለ ሰውዬ ሆኖ ሊመጣብህ ይችላል። የግሪክ ኦርቶዶክስ ግን እንዲህ ያለውን ነውር አልተቀበለችም። እንደዚህ አይነት ነውር ግሪክ ሀገሩን ከሆነ ስለ ሀገሩ አያገባኝም። ስለ ቸርቿ ከሆነ ስለ ቤተክርስቲያኒቱ ከሆነ ግን አትቀበልም። አሁን ግባና አሳይ ብትባል አታሳይም። ስለዛ እኔ ሉትራኖች ቅድም ያልኳችሁ የጌታ ጸሎት ለእናንተም አይሰራም፣ አልተጸለየ የለም። ይሄ እንደ አጠቃላይ በፕሮቴስታንት ደረጃ ተውትና ለሉትራን ቤተክርስቲያን እኔ አሁን የክርስቶስ ጸሎት ደርሷል ያልነው አልደረሰም። ስለዛ ጌታ የጸለየለት ህዝብ አይደላችሁም ማለት ነው። ሉትራኖችም ጌታ የጸለየለት ህዝብ በቃ ይሄ ህዝብ ነው። ጌታ የጸለየለት ህዝብ የኦርቶዶክሱ ህዝብ ነው። እሺ ካዶሽ ምንድን ነው እንትን አለ ተቃውሞ አለ አሁን ባወራሁት ላይ? ኦኬ አሁን ባወራው ብዙ ተቃውሞዎች አሉኝ። አንዱን አንሳ መጀመሪያ። አንዱን ማነሰውማ አሁን ለምሳሌ በኢስትሬን ኦርቶዶክስም አሜሪካ ባሉት በተጠናው ጥናት አብዛኛው ፐርሰንቴጅ ይህ ሜሬጅ በምን ኦርቶዶክስ? በኢስትሬን ኦርቶዶክስ በተጠናው ጥናት ማለት ነው። የምንስትሬን ኦርቶዶክስ ነው። ቆይ አንዴ የምንስትሬን ኦርቶዶክስ ነው። እሺ ድምፅ ይንኮሻኮሻል። ኢስተርን ኦርቶዶክስ ለማለት ነው። ኢስተርን ኦርቶዶክሶች ይቀበላሉ ነው? 66% ህዝቦች በቤተክርስቲያን ውስጥ አውጣና ቤተክርስቲያኒቱ ፈቅዳለች የሚለውን አሳየን። ያው አውጥቻለሁ። እሺ አውጣው። ቤተክርስቲያኒቱ ነው ያልኩህ እኔ። ትልቁ ላይ አድርገኝ። እሺ ይታያል፣ እዚህ ጋር ይታያል እኮ ምንድን ነው ላም ብላ ይኸውልህ ኢስተርን ኦርቶዶክስ ክርስቲያንስ፣ በመጀመሪያ ደረጃ ክርስቲያንስ ነው ያልከው። ማን ስለ ክርስቲያኖች አወራ? ስለ ቸርቿ ነው። ቤተክርስቲያን ትላለች ስለ ቸርቿ። ቆይ አንዴ ና ስለ ቸርቿ ምን እንደሚል ስማ። ከላይ ዲስፓይት ዘ ኦፊሻል ስታንስ ኦፍ ዘ ቸርች። ኦፊሻል ስታንስ ምን ማለት ነው? አሁን ያለው አቋሟን እንደማለት ነው። ኦፊሻል የሆነ ስታንስ ማለት አዋጃዊ የሆነ በቃ ቋሚ የሆነ አቋሟ ማለት ነው። ኦፍ ዘ ቸርች which views marriage as strictly ዋና ኦፊሻል የሆነ አቋሟ ምን የሚለው አንዴ views marriage as strictly between a man and a woman እያየ ነው። ኦኬ ቀጥላ ያለው ምን ያክል ህዝብ በቤተክርስቲያን እንዲፈቀድ እየፈለገ ያለው? ስለ 6% አጣይ ህዝቡ እኔ ቆይ አንዴ ወደ ህዝቡ እንመጣለን። ግን እኔ ስለ ህዝቡ አውርቻለሁ እንዴ? ኦኬ አይ ስለ ህዝቡ ካላወራ እና አንተ ለምንድን ነው የፕሮቴስታንቶችን የምታነሳው? የፕሮቴስታንቶች እኮ ህዝቡ እያመፀ ነው እኮ አላልኩም እኮ። ቸርቿ ፈቅዳ እያጋባችልህ እኮ ነው እያልኩ ያለሁት። አይሰማም እንዴ ካዶሽ? ቸርቿ እኮ ቸርቿ የፈቀዱት ሁሉንም ይወክላሉ። ቸርቿ ሁሉም ቸርች ይወክላሉ። ሁሉንም ፕሮቴስታንት ነው። ኦፍ ኮርስ ሁሉንም ፕሮቴስታንት ማን አለ? ማን እንደዛ ካላለ ሁሉንም ይወክላሉ። ሁሉንም ፕሮቴስታንት አልኩ። አንዴ ተረጋጋ እስቲ እንዴ እንዴት ነው እናውራ? ኧረ እንኳን ሁሉንም ፕሮቴስታንትና ሁሉንም ሉተራኖችን አይወክሉም እያልኩ እኮ ነው። ሁሉንም ፕሮቴስታንት እቱ ሁሉንም ሉተራኖችንም አይወክልም። ከፕሮቴስታንት ሉተራኖችን ቆይ አንዴ ለምንድን ነው ሶሻል ሚዲያ ላይ ለምንድን ነው በትምህርት ማትወያየው እኮ ነው የኔ ሀሳብ። ተረጋጋ እስቲ ስማ አንዴ። ሁሉንም ሉተራኖች አይወክሉም። በቃ ካልወከሉ አታውራ ከዚህ በኋላ። አንዴ ተረጋጋ እስቲ እንዴ። እኔ እኮ የትኛውም ሉተራን እኮ ሁሉንም አይወክልም። ለምሳሌ የሚዙሪ ሲኖዱ ሁሉንም ይወክላል? ንገረኝ እስቲ።
አይወክልም ላይወክልም ይችላል እኮ ግን የነሱን ተረጋጋ። ለምሳሌ የእናንተ የጴንጤኮስታሎቹ የጴንጤዎቹ ለምሳሌ የካሪዝማቲክ እንቅስቃሴ የጴንጤኮስታል እንቅስቃሴ ምናምን ይሄ በልሳን ማውራት ምናምን ሁሉንም ይወክላል። ኢትዮጵያ ያሉትን ሁሉንም ይወክላል። ኧረ እባክህን ዝም ብለህ ንገረኝ። እንትን ውስጥ ያሉትን የሚለውን ተውና ሁሉንም ይወክላል ወይ? እየነገርኩህ እኮ ነው። ኢትዮጵያ ውስጥ የማይቀበል ኢትዮጵያ ውስጥ ያለውን ሁሉንም ይወክላል ብሎኛል። ለምሳሌ እነ ዳዊት ፋሲል ጅማ ያለው መምህር ለምሳሌ እሱ በቸርቻቸው ውስጥ አንቀበልም ብለዋል። እሱ ብቻ አይደለም አሰግድ ለምሳሌ ቃላዋዲ እሱም ልክ እንደዚሁ አንቀበልም ብለዋል። ፕሮቴስታንቱ ናቸው እንደኛ ሁሉንም ይወክላሉ። ቆይ አንዴ አንተ ይኸውልህ እነሱ እኛን ይወክላል ሁሉንም ይወክላሉ ወይ ትላለህ? እኔ ማን ይወክላል ሁሉንም አልኩ። አይተዋል። አንተም ግን ሁሉንም አትወክልም እያልኩ ነው። ይወክላል እንወክላለን ሁሉንም ካልክ ለምን እነዚህን ሳትወክላቸው እነ ዳዊት ፋሲልን ለምን ሳትወክላቸው? አይ አብዛኞቹ እዚህ ካውንስል ውስጥ ያሉት ሁሉንም አብዛኞቹ አይደለም የተጠየቁት ስለ አብዛኞቹ አልጠየቅኩህም። እኔ ማን አብዛኛው? አንተ ሁሉም ነው የተባልከው። ሁሉንም ይወክላሉ አልክ። ስለዛ ሁሉንም አይወክሉም። አሁን እየጠየቅኩ ያለው አንተ ምን መሰለህ፣ አሁን ሁሉንም የነሱ ካልወከለ የአንተ ጥፍን ጥላቻ የሚያስጥለው ለምን እንደው ታውቃለህ? ኧረ እባክህን ተረጋጋ። እንደው ይኸውልህ ወዳጄ ዝም ብለህ ያለ እውቀት አታወራ። አንዴ እስኪ ተረጋግተን ጥላቻ ምናምን የሚለውን ተወው። እሱን እንግዲህ ውስጥህ የነገሰ ጥላቻ ካለ ዝም ብለህ እሱን ንገረን። ስለኔ አንተ አትነግረኝም እኮ። አይ በትምህርት አሁን እያልኩ ያለሁት ሰማኛ እንዴ? ኧረ እባክህን ሰማኝ እንጂ ተረጋጋ። አሁን ይሄ ልሳን ምናምን እያላችሁ የምታወሩት ነገር ሁሉንም የሚወክል ነው አይደለም? ንገረኝ። እየነገርኩህ እኮ ነው። እዚህ ኢትዮጵያ ውስጥ ያሉትም አብዛኞቹም ይወክላል። ስለ አብዛኞቹ አላወራውም። ሁሉንም ይወክላል ወይስ አይወክልም? ጥያቄ ራሱ መረዳት አትችልም አንተ። ፕሮቴስታንት ብቻ አይደለም ካቶሊኮችም ራሱ አብዛኞቹ ያወሩ ነው። በሊሳን አይተዋል። ይኸው ጥያቄውንም አትረዳም። ስለ ካቶሊክ ስለምን ታወራለህ? አሁን የተጠየቀውን አውራ ፕሊዝ። ከልሳን አንጻር ሁሉንም ፕሮቴስታንቶች ይወክላል አይወክልም? የሚቀበሉትም አሉ የማይቀበሉትም አሉ። ነገርኩህ። ግን አብዛኞቹ ከፕሮቴስታንት ካቶሊኮችም እየተቀበሉ ሁሉም የግድ መቀበል። አሁን አየህ፣ አሁን አንተ እንግዲህ ህዝቡም አየህ፣ አሁን አንተ የምትጠየቀውንም ይሄ ጥያቄውን ራሱ እንኳን ልትመልስ ጥያቄውን ለመረዳት ማቅሙ ስለማይፈቅድልህ አንተ መቃወም አትችልም ማለት ነው። ሌላ ሰው የሚናገረው ላይ ራሱ አስተያየት መስጠት አትችልም። አስተያየት ለመስጠት መጀመሪያ ምን ይጠይቃል? ሰዎች ምን እያወሩ ነው የሚለውን አትሊስት እንደው ምን እያወሩ ነው የሚለውን መረዳት፣ ከዛ በኋላ የተወሰነ ደግሞ ትሄድበታለህ። አሁን አንተ በተወሰነ መልኩ እንደው ሰው ምን እያወራ ነው የሚለውን ራሱ ማገናዘብ ብትችል ለምሳሌ በቀላሉ ትመለስ ነበር። ምንም ፐርሰናል እኮ አይደለም። ይሄው ግልጹን እኮ እየነገርኩህ እኮ ነው። ማለት ከምደብቅህ ብዬ ነው። አይ አውቃለሁ የምትል ከሆነ ግን ይህንን መልስ። ልሳን በልሳን ምናምን የምትናገሩት ነገር ማለት ነው። ይህ ልሳን ምናምን ሁሉንም ይወክላል አይወክልም? የማይቀበሉትም አሉ አልኩህ እኮ። እንግዲህ አይተዋል እኮ። ስለዛ ምን የማይቀበሉት ስላሉ ሁሉንም አይወክልም ነው ወይስ ምንድን ነው? አብዛኞቹን ይወክላል። እንዲህ በቃ አሁን ይበቃል። አይተዋል። በቃ ሰውም ኦልሬዲ ስላየህ እስካሁን ከበቂ በላይ ነው። አሁን ምን እያልኳችሁ ነው? ወደ እናንተ ልመለስና የልሳን ነገር ለምሳሌ ሁሉንም ሰው አይወክልም። ሁሉንም የሚወክል አይደለም። አንዳንዶች ፕሮቴስታንቶችን እንቀበላለን ይላሉ፣ አንዳንዶች ደግሞ የለም አንቀበልም ይላሉ። እኔ ዝም ብዬ እንደ ምሳሌ አሁን በሰሞኑንም ሲናገሩ ስለነበረ እነ አሰግድን አነሳውኝ፣ እነ ዳዊት ፋሲልም ምናምን አነሳውኝ። ሌሎችም ደግሞ በርካቶች ይኖራሉ። እዚሁ ሚዲያ ላይም የምናውቃቸው አንዳንድ ወንድሞች አይ ልሳን እንኳን የለም የሚሉ ደግሞ አሉ። እንደዛ አይደለም የሚሉ ማለት ነው። በተለይ እነዚህ ኮንፌሽናል ሉተራንን ምናምን የሚሉ አንዳንድ ልጆች እዚህ ሚዲያ ላይ የምናያቸውም እነሱም እንደዛው ነው የሚሉት። አሁን ይህን ነገር ያነሳሁት ለምንድን ነው? ልሳን ሁሉንም ባይወክልም ግን የልሳን ጉዳይ ላይ አንስተን እናወራለን አናወራም? እናወራለን። ይህ የኤልጂቢቲኪው ጉዳይ ላይ ተመሳሳይ ጾታ ጋብቻ ምናምን ጉዳዮች ላይም ሁሉንም አይወክልም። ሁሉንም ፕሮቴስታንት አይደለም፣ ኢቨን ሁሉንም ሉትራን አይወክልም እኮ። የሚወክላቸው አሉ። በቃ በቤተ ክርስቲያን ደረጃ በሉትራን ቸርች በአብያተ ክርስቲያናት ደረጃ የሚፈቅዱ በርካታ አሉ፣ በጣም በርካታ። ሁሉንም ባይወክሉም ግን ልክ ልሳን ሁሉንም ባይወክልም እንደምንነጋገርበት ሁሉ ይህንንም እንነጋገርበታለን። ይሄ ብቻ አይደለም። ባይዘው ነፃ ፈቃድ ለምሳሌ የሉትራኖች የነፃ ፈቃድ ትምህርት ሁሉንም ይወክላል እንዴ? ሁሉንም ፕሮቴስታንት አይወክልም። ራሳቸውን ነው የሚወክለው። ግን ስቲል ሚዲያ ላይ አውጥተን እናወራበታለን። ልክ እንደዚህ ሁሉ
ይሄ የተመሳሳይ ጾታ ጋብቻ ምናምን መሰል ነገሮች ምንም እንኳን በሁሉም ዘንድ ተቀባይነት ባይኖረውም ግን ስቲል በሉትራኖቹ ውስጥ ግን አለ ይሄ ነገር ስላለ አውጥተን እናወራበታለን። ይሄ ግን ፖለቲክስ አይደለም። ያሉበትን ሁኔታ እንወቀው ነው። ልክ ጳውሎስ እንደሚናገረው ነው። ምን ይላል? አንዴ ነው በጌታ ቃል በቃል ብላችሁችን እና እጨርሳለሁ። እሺ ሮሜ 16 ላይ ነው። ሮሜ 16 ላይ ጳውሎስ እንደዚህ ይላል። ሮሜ 16 ቁጥር 17 ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። እንዴ ማንን እንድትመለከቱ አለ? ይህ የተከበረው ሐዋርያ መምህራችን ክቡር መምህራችን ጳውሎስ ምን ብሎ ተናገረ? ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ፕሮቴስት የሚያደርጉትን ተቃዋሚዎችን፣ ለምሳሌ ሉተራኖችን ሊሆን ይችላል። እነሱም እኛ የተማረውን ትምህርት የሚቃወሙ ናቸው። የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን መለያየትን የፈጠሩ የመጀመሪያዎቹ እንደዚህ በዚህ ደረጃ እንደው ማለት ያው ከበፊትም ይኖራል ግን በዚህ ደረጃ በትንትኑ እንዲወጣ ያደረጉት የሀገር ፕሮቴስታንቲዝም እንዲመጣ ያደረጉት ሉተራኖች ናቸው። መጀመሪያ ሉተር ነው ማለት በሉተር በዋናነት በደንብ እንትን ብሎ የወጣው እሱ ነው። በእሱ ምክንያት ያው ሁሉም እየሾለከ በቃ መለያየት በመለያየት መሰናክል በመሰናክል ሆኗል። መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። እነዚህን ተመልከቱ እኮ ነው የተባለው። ለምንድን ነው ግን ጳውሎስ ተመልከቱ ያልከን ነው እንዴ? እነዚህ እንድንመለከት ተለምናል አለ። አሜን እየለመንከን ነው ጳውሎስ እነዚህ እንድንመለከት። ለምን እዛው ጋር እንዲህ ይላል፣ ከእነርሱ ዘንድ ፈቀቅ በሉ ይላል። አይተዋል እንደዚህ አይነት ሰዎችን እናንተ የተማራችሁትን ትምህርት የሚቃወሙ ሰዎችን ምናምን መለያየትን ማሰናከያን ምናምን የሚፈጥሩት ነው። እዩ ተመልከቷቸው፣ እንድትመለከቷቸው እንደውም እለምናችኋለሁ። ለምን ትለምነናለህ ጳውሎስ? እየለመንከን ነው። ተለምነናለህ። ለምን? ከእነርሱ ዘንድ ፈቀቅ እንድትሉ ነዋ ይላል። አይተዋል። ከእነርሱ ዘንድ ፈቀቅ በሉ ይላል። በሉ እና ከታች ሰሊና ምን ትላለች? ግብረ ሰዶምን መቃወም ያለብን በጋራ ነው። ትክክል፣ በጋራ መቃወም አለብን። ሁሉም ሰው መቃወም አለበት። ይህ በክርስትናችን ብቻ አይደለም፣ ሞራሊም ሮንግ ነው፣ በጣም አደገኛ ጸያፍ ነው። ስለዚህ ሁላችንም መቃወም አለብን። ግን ይህ ነገር ግን በሉትራኖች ውስጥ ግን አለ ነው። በፈቃድ ደረጃ ተሰጥቶ ቸርቿ እያጋባች ነው። ምኑን ተቃወምሽው?